ነይ ሆሳና ነኝ ልጅቷ ፍጠኝ በግራቴል አራት አመቷ ነው ታስራ ተቀምጣለች ከአራት አመት ውስጥ አዳዴ ብቻ ነው የምትለው ዳይ ህልማይ ወይት ምስክርነት አቆማለሁ ብሎኛል እየተራመደች እዚህ መድረክ ላይ ትወጣለች ይለኛል ሽባነት ከዘር ላይ ሰበርኩታው ይወል የእናት ያባትክ የጨሌ መንፈስ እስከ ዛሬ ድረስ እየታገለክ ነው ለብዙ አመት እየታገለክ ነው እውነት ነው ይቀባ አሜን ዛሬ ስትቀባቆ ሄደ ልታፈርሰው ነው አሜን በግራ በቀኝ ያለው ነካርገውና ማንንም ያልደፈረውን እኔ ጥለዋለሁ በለ እኔ ጥለዋለሁ አሜን ማን ነው ጥለዋለሁ የሚል ጥለዋለሁ አሜን በቤትክ ያለ ኤችአይቪ ይበላ በዘር ያለ ኤችአይቪ ይበላ በዘር ማንዘር ያለ ኤችአይቪ ይበላ ማን እንደሆነ አላቅም በኤችአይቪ ላይ በበቀል ይቀባል በካንሰር ላይ በበቀል ይቀባል እውነት ነው እህቴ በኤችአይቪ ተይዛለች ቤት ውስጥ ጨሌ ያለ ቤተሰቦቼ እኔ ብቻ ነኝ የዳንኩት እና ቤተሰቦቼ እንዳሉ በጨሌ ውስጥ ያሉ ናቸው የታሰሩ ናቸው ያው ግን እስከ ዛሬ አልተፈቱም እኔን ግን ቻሌንጅ ያደርገኛል ወይ ስማኝ እዚህ ጋር አሁን ኤችአይቪ መርመሪያ ማሽኑን አልያዝኩትም እውነት ነው ግን ሆሊ የሆነውን መመርመሪያ ይዤዋለሁ አሜን አሜን ራባባባባባ አሜን አሜን ደምክ በክርስቶስ ደም ተቀየረ ዳይ ከዚህ ቀን ጀምሮ ነገራችሁ ተፈታ አሜን ሚስቴና ልጄን ይዤ መጥቻለሁ ጥራልኝ ነይ ሆሳና ነኝ ልጅቷ ፍጠኝና ነይ ሩጫ ጎበዝ ሃሌሉያ ጠጋበይ ባልሽ ጋር ልጄ በግራቴል አራት አመቷ ነው ታስራ ተቀምጣለች ከአራት አመት ውስጥ አዳዴ ብቻ ነው የምትለው ሌላ ነገር የለም በሰው ፊት ቆይ ዳዴ ብቻ ነው ዳዴ ብቻ ነው ዳዴ ብቻ ነው አመቷ ጠርሲ ዳይ ህልማይ ወይት ሃሌሉያ ምስክርነት አቆማለሁ ብሎኛል ራበከተለ ፈራላላላላ ኢየሱስ ሃሌሉያ ኢየሱስ ካላላላላላ ቦሲያና ማንዳ ኤራማኛና ማጋታላ ባራባሳ ሀጃና ማጋያና ሀጃዳላላላላላላ ባራዶሲያና ማንዶራ ባራላባሽ እጅን ዘርጋ አንተ አባዬ ክብር አባባ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 ባያንቺ ልጅም ተፈወሰ የማመልከው አምላክ ምስክሬ ነው ትራመዳለች ሽባነት ከዘር ላይ ሰበርኩታው ትሄጃለሽ በል አፋቸውን ያልፈቱ ልጆች ከዚህ ቀን ጀምሮ አፋቸው ተከፈተ የተለያየ አይነት ህመም ያላቸው ዛሬ ተፈወሰ ኦቲዝም ተሰበረ የጨሌ አሰራር ከቤት ላይ ፈረሰ ልጆችን የሚበቀል መንፈስ ተመታ ይፍረስ ካልከኝ አሜን በለኛ አባባ አሜን ላሉ ሁሉ ይሁንላት መጨረሻ ላይ እንደዚህ አሳልፈ ተጸልይልናለህ እና ገብስ ቆሎ እየዘገንክ ትሰጠናለህ ከዛ መጨረሻው ያንቺን ነጠላውን እንደውም ይዤው መጥቻለሁ ይሄ ያንቺን ብለህ ስትገለብጥልኝ አየሁኝ ከሁለት ቀን በፊት ነው ዓርብና ሐሙስ አካባቢ ሱራፌል ጋር እሄዳለሁ ልጄ ትፈወሳለች እኔም መንፈስ ካለብኝ ይወጣልኛል እግዚአብሔር የእናንተ አምላክ አይሰማም እንዴ ምን አይነት ጆሮ የሌለው አምላክ ነው አሉኝ የሱ ቤተሰቦች በቀደም ሂደን እናንተ አምላክ ጆሮ የለውም እንዴ አይሰማም ወይ ስምኛ አቤት እስራኤል ሀገር ያለ ዘንዶ ተወጋ አሜን ኢየሱስ ያድናል ኢየሱስ ያድናል እናንተ ናቸው የሱ ጓደኞቹ መንፈሱ ተገለበጠ አሜን ልጅ መራመድ ትጀምር አሜን አሜን ይዘሽ ለምስክርነት ትቆሚያለሽ አዎ ነይ እሺ ሁለት እጅሽን ከፍ አድርጊ እሺ ደማችሁ በክርስቶስ ደም ተፈወሰ አሜን
ጤንነታችሁ ተመለሰ። አሜን። ኢኮኖሚያችሁ ተለቀቀ። አሜን። 3 ጊዜ እጆቻችሁን ዘርጉና በኢየሱስ ስም በሉ። በኢየሱስ ስም ተለቀቀልኝ። 1 በኢየሱስ ስም ተለቀቀልኝ። 2 በኢየሱስ ስም ተለቀቀልኝ። ሳት አሜን። ድግምት፣ ጥንቆላ፣ የጎንደር ድግምት ልቀቅ። ልጇን ምን ልታረግ? አሰርቻለሁ። ዛሬ ከቤት ላይ ዘንዶ ተወጋ። ምን አርጋለሁ? አሰርቻለሁ። በጫት ነው ያሰራሁት። በወረቀት አሰርቻለሁ። አትችልም። ከስንት ቸርች ነው ያመለጠችው። ዛሬ ህልም አይታ መጣች። እቺ መጥፎ እኮ ናት። መጥፎ እቺ ዋዛ አይደለችም እኮ። ሰማ ነበር። ትክክል ነው። አልወጣ ብሎ አስቸግሮ ነው። ከስንት ነገር አመለጠች። አይሆንም። ለማን ጥናናት ነው የምንሄደው? ለማን ጥናናት ነው የምንሄደው? ለማንን ተዋት? ያደራ ልጃችን ጎንደር ላይ ሄጄ ነበረ እና ጎንደር ላይ ሄጄ ነበረ። ድግምት እንደተሰራ ሴንስ ያደርገኛል መንፈስ ቅዱስ። ነገር ግን አልወጣ ብሎ እስከ ዛሬ ድረስ በጣም ረጅም ዓመት ጎንደር ላይ ነው። እሷም ጎንደር ነው፣ ቤተሰቦቿ ጎንደር ናቸው ያሉት እና አንድ ጊዜ ሄጄበታለሁ እና አዎ እግዚአብሔር ያው አሁን ገለጠ። ኧረ ተው እኛ እኮ ስንት ነገር ስንት እናቷን ግድል እሷም ቀኗን ባለፈው ልንገላት አስበን መርዝ ግዛና ና ላይጦቹ ስትለው ቤት ለቀቀ። ጭራሽ ቤት ለቀቀ። ጭራሽ እኛ ተስፋ እየሰማ ነው። እሷ ኦርደር ያደረገችው ለአይጥ ምን ግዛና ና፣ ግን ለአይጥ አልነበረም። መንፈሱ ሊያስበላት ነበር። ቤታችሁ የገባ ክፉ መንፈስ ተመታ። ተስፋ ቆረጠች። የውጭ ሞከረች፣ አልተሳካላትም፣ አልሆነላትም። ተያዘባት። ሙዝ እየቸረቸረች ያወጣችውን ፓስፖርት አሳስኩባታ። አመት አለፈው እኮ አሳስኩባት እኮ እኔ እኮ ነኝ። ሁለት እጃችሁን ከፍ አድርጉ። አሳስኩባት እኮ በድግምት ነገራችሁ የተያዘ ተለቀቀ። ያሳደግናት ናት እኮ። ሁለት ጊዜ ኦማን ሄዳ ነበረ፣ እንደገና ዱባይ ሄዳ ነበረ። ነገር ግን 1 ዓመት ሳይሞላት ነው ሲመልሳት የነበረው። መንፈሱ እንደሆነ ይገባኛል። እና ቆይ ተስፋዬ የእህቷ ባል ነው። ትክክል። ደጋሚ ልክ ነው። ትክክል። እውነት ነው። እሱ ነው ያስደገመው። እሱ ነው ሲደግም የነበረ። ጮክ በል። እግዚአብሔር ያው ዛሬ ሰራ። ምን አልክ? እግዚአብሔር ዛሬ ሰራ። ተስፋ የሚባለው ሰው የእህቷ ባል ነው እና ድግምት ቤት ይሄዳል። እሱም ራሱ ይደግማል። አዎ ራሱ። አትሞትም አንተ። አሜን። 4 ዓመት ወይ 5 ዓመት ብኖር ነው ብለህ ነው እያሰብክ ያለው በጭንቅላት። ብዙ ምኖር አይመስለኝም እያልክ ነው። እኔ ቃል አወጣለሁ። አሜን። you will live long። አሜን። ትኖራለህ፣ አትሞትም። አሜን። ያዛት ልጄን ለምስክርነት ይዤ እመጣለሁ በል። ለምስክርነት ይዤ እመጣለሁ። በል። ለምስክርነት ይዣት እመጣለሁ። እሺ ይሄን ይልቀቅ። እሱ ላይ ያለው ሲመታ የእናንተ ቤት መርገም ጥንቆላ ፈረሰ በል 3 ጊዜ ጮኸ። ልጇን እግሯን ፍታ። ተመልከት። ልጅቷ መሄድ አትችልም እኮ። አራምድ። የቀባኝ እግዚአብሔር በወፍራም ቅባት ነው። ልጇን ፍታ በሉት። በል ኧረ ተው። በምን ላይ ያገኛት? እሷ መለጠችን። ደግሞ ልጇን ያዛት እንጂ እሷ ካመለጠችን። በልጆቻችሁ የመጣባችሁ መንፈስ ተገለበጠ። እጆቻችሁን ዘርጉት። 3 ጊዜ ጮሆ ከሷ ውስጥ መንፈሱ ሲወጣ የልጇ እግር ይፈታል። ማን ነው ዘሎ አሜን የሚለኝ?
እንደገና ጨምር እንደገና በል 3 ጊዜ ጮውታ 1 2 ሂድ ጎ ልጅ እንደዚህ ትሄዳለች ሌላ ጊዜ አትሄድም በእንብርክኳ ብቻ ነው የምትሄደው በእንብርክክ ብቻ ነው የምትሄደው በእንብርክክ ብቻ ቆይ አሜን አሜን በጣም ትፈራለች በጣም ነው የምትፈራው አትሄድም ጃላኪላ ካላቦራ ዳዳዳዳ ቦሼሬ አራምድልኝ ይኸው ገና ታለ ልናገር የብዙዎቻችሁ የኢኮኖሚ ሽባነት ተፈርተረት ተነሽ ሁሴን የሚባል ሙስሊም አለው መንፈሱን ገለበጥኩት አሜን የእናቴ ጎረቤት ነው ሙስሊም ነው የእናቴ ጎረቤቶች እንዳለ መደዳው ሙስሊሞች ናቸው ሙስሊም ሰፈር ነው ሙስሊም ናቸው እሺ ደረሳዎች ናቸው እሺ እና በህይወት ይኑር አይኑር አላውቅም እኔ ደቡብ ጎንደር ነው የምኖረው እኔ የነበረው እሺ ደቡብ ጎንደር ልጅ ነኝ እና እንደዚህ መደዳውን የሙስሊም ሁሴን የሚባል ጠንቋይ ያለው ጠንቋይ ነው ማነው ይጽፋል ይጽፋል ምንድነው የሂሳብ ስራ ነው የሚጽፈው አይደለም ወይም ወረ የሚቋጠር እጅ ላይ እግር ላይ ምናምን የሚቋጠር ውልና ውክልና ስቴጅ የሚጻፋል ይሏሉ አይደለም የሚጽፍና ለሰዎች የሚያስር ነገር አለ ምን ጽፎ የደብተራ ነው እኔም ሄጄ ነበር ብያለሁ እዛ እና ሰውየው ታውቃለህ አዎ አይቼዋለሁ ሁሴን ነው ማን ነው የሚባል እሺ ሁሴን አንድ ጊዜ ነው የሄድኩትኝ ማለት እዛ እና መጥቷል አይቼዋለሁ እንትን ነው ምንድነው እናቴ ሞታ እያለ መጥቶ እሱ አይቶታል ምንድነው የሚጽፈው ደብተራ ነገር ነው ሙስሊም ነው እናንተ ቤት ላይ የተደገመ የደብተራ ድግምት ፈረሰ ፋሲል ተጋረድ እባላለሁ እኔ ሆሳና አስማረ እባላለሁ ሁለታችንም ዛሬ ገና ነው እዚህ ፕሬዘንስ የመጣ ነው በትክክል በቃ መንፈስ ቅዱስ ብሎን የመጣ ነው እሷ ህልም አየች ከዛ በኋላ ነው የመጣ ነው እንጂ መተናናቅ ዛሬ እንደመጣንም ደግሞ ጌታ ተገናኘን ልጃችን በእግሯ አትሄድም 4 ዓመቷ ነው አታክ ሲያደርግ የነበረው መንፈስ እንደሆነ ገለጸልን እና ልጃችን አሁን በተወሰነ መልኩ አሁን መራመድ ትችላለች እግዚአብሔር ይመስገን የቤቴን እንቆቅልሽ የቤቴን ቀንበር እግዚአብሔር ሰብሮልኛል ሱራፌል እኔ ድሮም ወዳለሁ ቻናሉን በጣም ነው የምከታተለው ብዙ ቻናሎችን እከታተላለሁ የሱራፌልን በጣም ነው የማየው ምክንያቱም መልእክቱ ህይወት ነው በቃ ለኔ ህይወት ነው ዛሬ በጣም ይገርም ነው ዛሬ ተወራርጃለሁ ከ3 ቀን በፊት ነው ህልም ያየሁት እና ግን ሰይጣን አውቆ ትናንትና ማታ ላይ ሰሞኑን ሆዷን ይነፋታል ልጄ አፍንጫውን ያፍናታል በጣም ነው እንትን የሚላት የሚያማት ከ3 ሰዓት ተኩል በኋላ ልንተኛ ስንል ትናንትና ማታ ግን የመጨረሻ በቃ አመማት ይሄ የሰይጣን አሰራር ነው ላለው የሰይጣን ስራ ሳይሆን ነገ እሄዳለሁ ነገ ነገሬ ይፈታል የኔ ነገር ይፈታል እያልኩ ነበር ስጸልይ ነበር በውስጤ ማለት ነው ምክንያቱም ልመጣ አስቤያለሁ ቻናሉን ሳምንቱ ሙሉ የሌላ ፕሮግራም ነበረ ዛሬ ነበረ ስለ ልጆች የሚጸልይበት ጊዜ ምናምን ፕሮግራም ተከታትለናል እና በቃ እሴት ዛሬ ነው የምትፈታው ልጄ ዛሬ ነው የምትፈታው የኔ ችግር ካለም ይፈታል እየነበር በጣም የሚገርመው ነገር ማለት ነው በቃ እኔ ካሰብኩት በላይ ነው ነገር የተፈታው የደፍተራ ስራ ሁሉ ነበር ይሄ ሳላውቅ በዘር ማንዘሮቼ ብዙ ነገር ተደርጎብኛል እሰራለሁ አይሳካልኝም ብዙ ነገር ለፋለው ጠራለሁ ግን አይሳካልኝም ባዶ ነኝ ከ3 ቀን በኋላ ባዶ ነኝ እሰራለሁ ባዶ ነኝ ብዙ ነገር ደርሶብኛል እኔ ተስፋ ቆርጬ ሁሉ መርዙ ሊያሰብኩበት ቀን አለኝ ይሄን ሳምንት በዚህ ወር ውስጥ ማለት ነው ተስፋ ቆርጬ በቃ መጨረሻ እኔ ማን ነኝ እኔ ምንድን ነኝ እስከምል ድረስ ለካ እኔ አይደለሁም አጋንንት ነው በኔ ላይ ሊጠቀም የነበረው እና መጨረሻ በቀደም ሳይህልም ግን በቃ ሱራፌል ጋር ሄዳለሁ ነገሬ ይፈታል ነው ያልኩት ጥያቄ ልጄ ናት ምንድነው ትልልቆች ልጆቼ በእግራቸው ይሄዳሉ እሷ ለምን ብዬ ጥያቄ ውስጥ ገብቼ ነበር ዛሬ ነገሬ ተፈታ ካጋንንት ስራት ወጣው ከዚህ ከምናምንቴ ከዘር ማንዘር በሽታ ወጣሁኝ እግዚአብሔር ከምለው በላይ ማለት ልንገልጸው በቃላት ልንገልጸው ከምንችለው በላይ ነው እግዚአብሔር ለኔና ለቤቴ ያደረገልን ተመልካቾች ያው እኛ ተፈተንበታል ነፃ ወተንበታል እና እንደዚህ በስቃይ ውስጥና በጭንቀት ውስጥ ያላችሁ ወገኖቻችን
ወደዚህ መታችሁ የእግዚአብሔርን እጅ የእግዚአብሔርን ስራ እንድታዩ በነብይ ሱራፌል አማካኝነት እንድታዩ ጋብዛችኋል። ነብይ ሱራፌል እጅግ በጣም መልካም ነው። በጣም ከምለው በላይ በምድራችን ላይ ከተነሱት መካከል አንዱ ነው እና እጅግ በጣም ደስ ይለኛል። እግዚአብሔር አምላክ ዘመኑን እድሜውን ሁሉ ይባርክ፣ ያለውን አገልግሎቱን ያስፋ። ከምንለው በላይ ነው። እግዚአብሔር ምሕረት አድርጎ እግዚአብሔር ቀብቶ ሲያስነሳ ለምድራችን በጣም ደስ የሚል ነው። እኔና ቤቴን መቼም ስንፈወስ በሕክምና አይሆንም፣ በተለያየ ነገር ብንሄድም አይሆንም። ግን ሊፈታን የቻለው እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ደግሞ በሱ በኩል ሆኖ ነው የተጠቀመውና እሱ በምድራችን ላይ በመኖሩ ምክንያት በጣም ተፈተናል፣ ደስ ብሎናልና መታችሁ እዩት። ሪል የሆነውን እውነት የሆነውን ነገር መታችሁ እዩት እላለሁ።